ያለፈ ክረምት ቤት አይሰራም የሚለው ነገር እንኳን ሩታ ላይ አይሰራም። ሙሉ ፐርሰንት ማለት 100% አይሰራም። ምክንያቱም ካላችሁኝ ደግሞ እስከዛሬ ሩታ ብዙ ረብሻዎችን፣ ብዙ ውካታዎችን፣ ብዙ ቂሞችን፣ ብዙ በደሎች ስታደርሽ የኖርሽ ሰው ነሽ። እሱን ተይው። ረጅሙን ጊዜና ረጅሙን ታይም ምናምን ያሳለፋችሁን ነገር መጥፎ ነገሮችን ታያቸውና ከነዳኒ ጋር ሆነሽ አሁን በቅርብ ትላንትናና ከትላንት ወዲያ ራስሽን ነፃ ለማውጣት ሞክሪ። አሁን ላይ መተሽ እኮ ወራት ሊፈጅ ይችላል፣ ሳምንታት ሊፈጅ ይችላል። ግን አብርሃም የኔና የኔ ነው ብለሻል። ከአንድ 5 ቀን በፊት ማለት ነው። ስለዚህ እሱ ቪዲዮ ማየት ከበቂ በላይ ነው። አንቺ እጅሽ እንዳለበት ሁሉም ቪዲዮ ላይ የአንቺ እጅ እንዳለበት ከዛ ማረጋገጫ በላይ ምንም ነገር የለም ማለት ነው። ለእኛ ለኦዲየንስም ሆነ ለእነ አብርሃምም እርግጠኛ ሆኜ የምነግርሽ ከልባቸው እንዳልተቀበሉሽ በጣም እርግጠኛ ነኝ። ምክንያቱም በመዛት በቅናትና በንዴት ቀጠሮ ይዘሽ የተቀመጥሽ ሰው ነሽ። እርግጠኛ ሆነሽ ምለሽ ነው በቃ ጊዜ እንደሚፈጅን ግን ከወራት በላይ እንደማይፈጅ ነው አብርሃም ወደ አንቺ እንደሚመልስ አስበሽ የተቀመጥሽ ያለሽ ሴትዮ። እኔ ትላንትና ኤፍሬም መጣና እንደዛ ስለተወረገረገ በአንድ ማረጋገጫ ብቻ ኤፍሬም እና አላኩትም ብለሽ ትቅረጸረጪ ምንም አናምንሽም። ምክንያቱም በራስሽ አፍ ያልሻቸው ነገሮች ስላሉ ረጅም ጉዞ ተይውና ማለት ነው። ስለዚህ እዚህ ጋር አነጋገርሽም ሁኔታሽን ፊትሽም በቃ ቀጥታ የበቀል ፊት እንዳለሽ ነው የሚያስታውቀው ማለት ነው። ምንም ንጹህ ልብ ይዘሽ እንዳልመጣሽ እና አሁንም ደግሞ የሆነ ቀመር አስበሻል። ያ ቀመር ደግሞ በዚህ በኩል ከሰራ ብለሽ የመጣሽበት ፕላን ነው እንጂ በእርግጠኝነት ሄርሜላን ከመጀመሪያው ነው ሲጀመር ከባላንጣ ጋር በዚህ ልክ ይቅርታ መጠያየቅ አንቺ ከልብሽ ከነበረ እኔ በእርግጠኝነት አንቺ ከልብሽ ከሆነ ይቅርታ ወደ እነሱ ድጋሚ የማትመለሽ ከሆነ ማድረግ የነበረብሽ ነገር ምንድነው? ከናካቴው እስካሁን ያደረግሽው ነገር እንዳለ ሆኖ ከናካቴው ህይወታቸው ውጥት ብትይ ማረጋገጫ ነው። ምንም ሌላ ማረጋገጫ አያስፈልግሽም። እነ ሜሪ እነ ዳኒ በሚገኙበት እነ ፈረንጅ በሚገኙበት የአብርሃም ስም በሚጠራበት የሄርሜላ ስም በሚጠራበት ቦታ ላይ ድርሻ ለማለት እነሱን አለማወቅ እነሱን አለመረበሽ በወንድሞቻቸው ዙሪያ አለመገኘት ከበቂ በላይ ነው። ያ ንጽህናሽን ያረጋግጥልሻል። ማንም መጥቶ አንቺ እዚህ ጋር መጥተሽ ስላወራሽ ምናምን ሳይሆን ያ ስራሽ ተግባርሽ ያረጋግጥልሽ ነበር። ጥፍት ማለት እኮ ነው ከቤታቸው። አሁን እንዴት ነው ከባላንጣሽ ጋር መጥተሽ ይቅርታ አድርጊልኝና ከዚህ በኋላ ሰላማችሁን እንሰማሻለን? አንሰማሽም። ማንሰማበሽ ምክንያት ደግሞ አይሆንም፣ አይመጣውም። ሲጀመር አንድ ሰው በህይወቱ ሙሉ መስዋዕት የከፈለበትን ሰው የልጁን አባት ቀማኝ የሚለውን ሰው ሄዶ ይቅርታ ጠይቆ ከዛ ሰላም ይፈጠራል? ተደርጎም አይታወቅም፣ ሊደረግም አይቻልም። ልብ የሚባል ነገር አለ። እኔ ልብሽ ይቀበለዋል። ሲጀመር አንቺ የልጅሽን አባት ከቀማችሽ ከሰው ጋር እነዚህ በፊት ሰላም ሰጥቻለሁ ከዚህ በኋላ አልረብሽም ብዬ ይቅርታ አይመጣውም። ሲጀመር የኔ እናት እና ቤተሰብ እናንተ ኮሜንት አድርጉ። እስካሁን ቪዲዮ እያያችሁ ከሆነ ደግሞ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ዛሬ አብርሃም ሄርሜላና ማነች ሩታ መጥቷል ማለት ነው። ሩታ እንደለመደችው መታ ደግሞ ምን እያለች ነው? ይቅርታ አድርጉልኝ እስካሁን ያደረኩት ነገር ጥፋት ነው እና ከዚህ በኋላ ደግሞ ይቅርታ አድርጉልኝ። ከዚህ በኋላ በእናንተ ህይወት አልገባም ግን ስሜ እንዳታነሱ ከዚህ በኋላ ማንም በሚያደርገው ነው ያልሽው። ጉዳዩና ዋና ኢሹ አንቺ ስለሆንሽ ማለት ነው። ኢቭን ተው ብትያቸው የሚተውሉ ስለሆኑ እነዛ ማለት ነው። እነዛ ድራማ እየሰሩባቸው ነው። ቤታቸው ዩቲዩባቸውን እያበሰሉባቸው ነው። ባይ ዘ ዌይ ሩታን ጨምሮ በዚህኛው ጀማ ያለ ሩታ ጀማ እንዳለ ድራማ እየሰራ ነው ያለው። ምንም አይነት የትክክለኛ ነገር አይሰራም። ወይ ተንኮል ወይ ሴራ ወይ ድራማ ነው እየሰሩ ያሉት ሁሉም ማለት ነው። እውነተኛ ህይወት እየኖሩ ያሉት አሁን ላይ አብርሃምና የአብርሃም ጓደኞች በአብርሃም በኩል ያሉት የፍቅር ጀማዎች ትክክለኛና እውነተኛ ህይወት እየኖሩ ነው ያሉ። በዚህ ጎን ያሉ ግን ዛሬ ይጣላሉ፣ ነገ ይታረቃሉ፣ ዛሬ ይደባደባሉ፣ ነገ አዲስ የተንኮል ሴራ ይሰራሉ ምናምን እንደዛ ሩታን ጨምሮ ማለት ነው። ያ ነው ሴራና ሴራቸው ማለት ነው። እና መቼም እንደዚህ ብትል እኔ እማምንበት ምንም አይምሮ የለኝም። ምክንያቱም ትላንትና ከትላንት ወዲያ ብዙ ነገር ብላ ነው ሄደችው እዚህ ጋር ማለት ነው። እና እሱን ነገር መስራት አንችልም። ምክንያቱም ሪከርድ ተደርጎ የተቀመጠ ቪዲዮ ስላለ ማለኛ ስላለን ሳይሆን ማለት ነው። እና በሌላ አማርኛ ደግሞ ኤፍሬም የበሰለ ሰው ነው፣ ኤፍሬም የነጠቀ ሰው ነው፣ ኤፍሬም ሳይንቲስት ነው ምናምን የምትይው ነገር አቁሚ በቃ። ኤፍሬም አንድ ተራና ወጠጤ የሰው ክብር የማያውቅ የሰው ልክ የማያውቅ ወንድሙ በአደባባይ የሚያዋርድ አንድ ተራ ልጅ ነው በቃ። እዛ ጋር ዩቲዩቡ ሲቀዛቀዝበት የመጣ ሰው ነው፣ ሌላ ምንም አይደለም እንጂ ማንም ሰው ስጋውን በዚህ ልክ አያዋረድም። ያውም ደግሞ ሩም ድረስ ገብቶ የሚያዋርድ አንድ ወጠጤን ደግሞ ማለት ነው ሳይሞቅ የፈላን ሰው በዚህ ልክ አክብረሹ ምናምን ነገር እሱም ትልቅ ነው ምናምን አትበይ። አንቺን ሀሳብ ስለደገፈልሽና ስለደገፈልሽ ብቻ ነው ከኤፍሬም ጋር ፒስ ሆናችሁ እንጂ ከዚህ እናውቃችሁ ነበር ከኤፍሬም ጋር ያላችሁን ሪሌሽን ማለት ነው። ስለዚህ አሁንም ምለው አብርሃምና ሩታ ህይወታችን ኑሩ። አብርሃምና ሄርሜላ ህይወታቸው ኑሮ ሩታ ፋውል ልትፈውል ነው። አሁንም የሆነ አላማ አለ፣ ፊቷ ላይ የሚያስታውቅ ነገር አለ።
ባይኔ ማለት የፈለገችውን ነገር እናንተ የምታስቡትን ነገር ራሱ ብታደርግላችሁ እንዳታምኗት ተደርጎም ስለማይታወቅ ማለት ነው። እሷና እናንተ ፍቅር መሆን የምችሉ ሰዎች አይደላችሁም። ውስጥ የሰደደ ስር የሰደደ ቁርሾ አለባችሁ። አብሶ ከሄርሜላ ጋር ምንም ፍቅር ሊያረጋት የሚችል ነገር እንደሌለ ግልጽ እየሆነ እያለ እዚህ ጋር ማንም ቂል የለም እናንተን ስላላችሁ ብቻ ምናምናችሁ ማለት ነው። እና ሩታ በየቀኑ አዲስ ነገር መፍጠር፣ በየቀኑ ውሸት መዋሸት፣ በየቀኑ ታሪክ እየቀያየርሽ እየመጣሽ እንድንሰማሽ የምታረጊውን ጥረት ታይ፣ በቃ ታይ፣ አያዋጣሽም ባይነኝ እኔ እና ልጅህን አርፈሽ ታሳድጊ ነው የሚሻልሽ ምናምን ነገር እና ደግሞ ሩታና ማን ነው ሄርሜላና ይቅርታ ቤተሰብ ዳኒና ሜሪ ደግሞ በህይወትሽ ሁሌ ካሉ ሁሌ አንቺ ትዳር ማግባትም ትዳር መያዝም በህይወትሽ ምንም አይነት ነገር እንደማይኖር እወቂ። በቃ አይሆንም። እነሱ ካሉ አንቺ ትዳር አትይዥም፣ ህይወትሽም አይስተካከልም፣ ከሸርም አትወጭም። አንቺም ግን ያው ሆነሽ ሳለ ማለት ነው። አንቺም ከእነሱ የበሸረኛ ነሽ። ግን እነሱ ደግሞ ሞር ሲጨመሩበት ደግሞ ነገሩ ይቀወጣል ነው የምላችሁ፣ ይንቦጋቦጋል ነው የምላችሁ ቤተሰብ። እናንተ በዚህ ቪዲዮ የተሰማችሁ ነገር ሩታ ከልቧ ነው ይቅርታ ያደረገችው ወይስ ደግሞ አሁንም እንደለመደችው ሴራዋን አስባ መታ ነው? እስቲ ኮመንት አድርጉልኝ። እስቲ እናንተን ሀሳብ ደግሞ መስማት እፈልጋለሁ። የኔ ሀሳብ ግን ብዙ አማራጭ እያለ ይቅርታው ከባላንጣ ጋር መጥቶ ይቅርታ መባባሉ አስፈላጊ አይደለም። እዛው መቅረት ስትችል ማለት ነው። እና ስራዋ እውነታውን ያጋልጥ ነበር። የምታረገው ነገር ተግባራውን ማጋለጥ ሲችል እዚህ ጋር መጠየቅ ተጠየቀችበት ምክንያት ምንድን ነው? የሆነ ከጀርባዋ የሆነ ሴራ የለም ወይ ትላላችሁ ቤተሰብ? እንግዲህ ተሰማኝ ይሄ ነው ማለት ነው። ሌላው ደግሞ እዚህ ጋር ያየሁት ነገር የአስተዋይነታቸውን ጥግ ነው። ሄርሜላና የአብርሽን በጣም አስተዋዮች ናቸው። ሄርሜላ ያለችው ፖይንት አለ እዚህ ጋር ለይቅርታም ለምንም ምን ያላስፈልግም ነበር ከሱ ጋር ነው ጉዳዮች ከሱ ጋር መጨረስ ይችላል ነበር። ትክክል ነው። ምክንያቱም ከሄርሜላ ጋር በታሪክ ዘመናት ቢቀያየሩ ነገሮች ብዙ ነገሮች ቢፈጠሩ ሄርሜላና ሩታ በምንም አይነት ካልኩሌሽን ፍቅር ሊሆን አይችሉም። አይመጣውም፣ በቃ በፍጹም አይመጣውም። ምክንያቱም እዚህ ጋር አንድ ወንድ ነው ሁለቱ መጣላቸው። ስለዚህ የማይመጣው ነገር ለምትሽ ይቅርታ ብትባባይ ወድሻለሁ ከዚህ በኋላ ሰላም አይመጣውም። የማይመጣው ነገር ላይ አይመጣውም ነው በቃ። እና አብርሃም ነበር ይቅርታ ማለት ያለባት እዚህ ጋር ነው የሚላችሁ። እና እኔ አሁንም የምለው ሄርሜላና አብርሽ ንጹህ ልብ ስላላችሁ በዚህ ቀጥሉ፣ እንዳትጎዱ፣ እንዳታምኗት፣ ህይወቷን ትኑር። አሁን ደግሞ ፈርታ ነው ገና ነገራ ልጄና ላይም ሳልካት ቀደም ከዳይት ጋር መተክ ልጄን ከዚህ በኋላ አስፈላጊ ካልሆነ አላይ የሆነ ሳለ አየዋለሁ እና ሆነ ስንረጋጋ ምናምን ያለበት መንገድ ነበር እና የምታገኝበት መንገዶች ሁሉ ስለጠበቡባትና ልጁም ደግሞ ስለቆረጠ ልጁ ነበር ደካማ ጎኑ ልጄንም ደግሞ ልረጋጋ ማየት ባለብኝ ሰዓት ያለው አላስጨነቃትም ሲል ፈርታ ነው ገና ለገና መቶ እንዴ ስለፈለገች እና የምታስባቸውን ፕላኖች እንዳይበላሹባትና አብርሃም የምታገኝበት መንገድ እንዳይጠበብባት ብላ ብቻ ነው እንጂ በእርግጠኝነት አብርሃም ለነሱ ይቅርታ ለማለት ፈልጋ በፍጹም ያልሆነ ሀሳብ ነው። ምክንያቱም የፈለገ የሰው ልጅ በጥሞና የራሱ ጊዜ የሚወስድበት ጊዜ ያለ እሷ ትላንትና የሆነ ነገር ታወራለች፣ ዛሬ የሆነ ነገር ታወራለች፣ ትላንትና ነገር ታወራለች፣ ከነገ ወዲያ የሆነ ነገር ታወራለች። በፍጹም ማናምናት ማለት ነው። ምክንያቱም ምንም የጥሞና ጊዜና ለራሷ ሀሳብ የምትመጣበት ታይም የላትም። ዝም ብላ ውስጧ እንዳላት በቃ የትላንትና ቪዲዮ ትይዝና በሱ ቪዲዮ ትመረኮስና መታ ደግሞ ለኛ የሆነ ድብልቅልቅ ያለ ሀሳብ ለመፍጠር የምትፈልግ አይነት ሴት ነች። ከራሷ ጋር የተወዛገበች ከራሷ ጋር ያልተግባባ ሰው እኛን እንዲገባን አያደርገንም። እነሱም ደግሞ እንዲረዷትና የሷን ሀሳብ እንዲቀበሉ የሚያደርግ ነገር ምንም ነገር የላትም። እንትና ሩታ ቀበዥር ያለች የዋዥቀች ሰው ነው። በዚህ ሰዓት ላይ ማንም የሚያምርበት ኮንዲሽን አይደለም። ግን የጥሞና ሰዓት ወስዳ ከራሷ ጋር ሁና ተረጋግታ ጥፍት ብላ በራሷ ኮንተንት እያመጣች ብትቆይ እኛ ራሱ የማመን እንትናችን ከፍተኛ ይሆናል ባይኔ ማለት ነው። ቤተሰብ እናንተ እስከ ቪዲዮ መጨረሻ ካያችሁ እንግዲህ የተባባልነውን ያወራነውን ነገሮች ኮመንታችሁን አቅርቡልኝ። ትክክል ነች ወይስ ትክክል አይደለችም? ሩታ በእውነተኛ መንፈስ ነው የመጣችው ወይስ ደግሞ በሴራ መንፈስ ነው የመጣችው የሚለውን ነገር ኮመንት አድርጉልኝ። ወዳችኋለሁ። ሄርሜላ የምትወዱ ሰዎች ደግሞ ሰብስክራይብ ማድረጋችሁን አትርሱ። ሁሌም ከሄርሜላ ጎነን ማለት ነው ሩታ እስከምትላወጥ ባይ